ነው የማየው። ምክንያቱም ከእኔ ብዙ ጊዜ ስራ በመሆኑበት ሰዓት ነው ላይ በምትሆነው እና ግን ዩቲዩብ ላይ አለው። ከዛም የተነሳ አበላሌን ቴንኪዩ ትንሽ ጊዜ ቢሆንም ግን አፌል የሆነ ጥሩ ለውጥ አለኝ ውስጥ የሚሰማኝ ብን ይሄ ድካም ስሜት ምናምን የሚባለው በጣም ወች እያረኩ ነው እና በመጀመሪያ ቴንኪዩ ልል ነው። ኢቨን እንደውም አጋጣሚ ቁርስ እየበላው ነበር። አሁን እየበላ ያለሁት ዮገርት በቺያ ሲድ ሃኒ ያለው ብሉበሪ ያለው እና የኦትስ ግራኑዌል አለ አይደለ? እሱ ሚክስ አድርጌ እና በፊት የሚያጠግብ አይመስለኝም ነበረ። ላይክ ሃው እንዴት ሰው እነዚህን በልቶ ይውላል ምናምን ነበረ፣ ግን ለካ ያጠግባል። ላይክ አፊል የሆነ ደስ የሚል ስሜት ነው የሚሰማኝና ቴንክ ዩ ጀስት አንተን በማየት ብቻ ነው ይህን እንትን የቀየርኩትኝ። አመሰግናለሁ። ስንት ዓመትሽ ነው አሁን? አሁን 35 ነኝ። ቁመትሽ? ቁመቴ 5 ፊት በሜትር ከ5 ፊት ስንት ነው የሚሆነው? ሜትር ከ50 አጭር ነኝ። ሜትር ከ50 ምናምን አለኝ። ኪሎሽ? ኪሎ አሁን ከረንት ላይ አልተመዘንኩም፣ ግን 60 ምናምን ነበርኩኝ። ጎበዝ። ዋናው ነገር እየሞከርሽ ነው እና ዛሬ የበላሹ ነው። ቅድም የነገርሽኝ ግራኖላ እና ኦትስ ማር አድርጌ ያልሽው የዛሬ ነው። ስትሮበሪ አድርገሽ አሁን እኛ ጋር ያለሁበት ጠዋት ነው። ቁርሴን አሁን የበላሁት ነው ማለት ነው። የዋና ምግብ የፕሮቲን ሶርስሽ ምንድን ነው? እሱ ጋር ፕሮቲን አሁን ወደ ስራ ሊሄድ ስለሆነ እንትን ያዘጋጀሁት የለም። ያው ቀለል ያለ ቁርስ ነው አሁን ያደረኩት። ግን ለከሰዓት ለምሳዬ ግን ቺክን እና ጎመን አዘጋጅቻለሁ። ጎበዝ። እሷ ጋር ላረምሽና ምግብ ብለሽ ኦኬ። ቁርስ ነው የበላሹ። ያ የምትበዩ ቁርስ ቀለል ያለም ቢሆን 30 ግራም ፕሮቲን ማነስ የለበትም ሚኒመም። ዋና ምግብ የመጀመሪያ ምግብ ነው እውነት ለመናገር እና ለምን እንደሱ እንዳልኩሽ አወራለሁ። ምግብ ብለሽ እስከበላሽ ድረስ 30 ግራም ፕሮቲንሽ የታለ? እሱን ነው የማየው። አየሽ፣ ኳስ የሚያክል ኦምሌት በልተሽ በቂ ኦምሌት በልተሽ ኦትስ ጠጣው ብትይ እስፋይ እንደ ማር ባታደርጊበት ይሻላል ልሻለሁ። ኦትስ ግን በተለይ ስቲል ከት ኦትስ ሆኖ ቤሪስ፣ ስትሮበሪ፣ ብሉበሪ ብታደርጊ ምን ችግር አለው? አየሽ፣ ዋናውን ነገር እየነሳሽ ነው ሰውነትሽን። በቂ ፕሮቲን ሁልጊዜ መጉደል የለበትም። እንቁላል አልፈለግሽም እንበል ጠዋት ላይ በቃ እንቁላል ይከብደኛል አልሽ አይደለም? ግሪክ ዮገርት አምጪና ሳም ሆይ ፕሮቲን አርገሽበት እንጆይ አርጊ። እሱን ካደረግሽ በኋላ ቅድም ያልሽኝን ኦትስ ብትጨምሪ ምንም ችግር የለውም። ዚሮ ፋት የሆነ ያለሽበት ሀገር ደህና ሀገር ነው ብዬ ያስባለሁ። ዚሮ ፋት የሆነ ኮቴጅ ቺዝ በልተሽ በቂ መጠን በልተሽ ግን 30 ግራም ፕሮቲን እንዴት እንደምታገኝ ያወራሻለሁ። ከዚያ በኋላ ኦትስ ጨመርኩ በይ። አገኘሽኝ? ይሄ ጎልም ነው እያልኩ ያለሁት። ምሳ ላይ ለምን ምሳ ትያለሽ? የረሃብ ስሜት ሲሰማሽ ሁለተኛ ምግብሽ ላይ ቺክን ብረስትሽን አርጊ፣ ስቴክሽን አርጊ፣ ሳልመንሽን አርጊ፣ ኦኬ ፊሽ አርጊ፣ ኮድ አርጊ፣ ናይል ፐርች አርጊ፣ ዋይት ፊሽ አርጊ። ከጎን ቬጂሽን ብዬ ከጎን ከፈለግሽ ኦትስሽን ጨምሪ። ቢኮዝ ዲያቤቲክ አይደለሽም አንቺ 35 ዓመት ገና ወጣት ነሽ። ፐርፌክት ሄልዝ አቺቭ ለማድረግ ነው የተሻለ ጤና ለማግኘት ነው እየሰራሽ ያለሽው እና ሁልጊዜ ዌር ኢዝ ማይ ፕሮቲን? እሺ የት አለ ፕሮቲን? እሱን መልሽ። ዌር ኢዝ ማይ ፕሮቲን? የት አለ ፕሮቲን? ያለት ያዘጋጀሽው ምግብ በቂ ስጋ የለውም፣ በቃ ትክክል አይደለሽም። በቂ አሳ የለውም፣ ቺክን የለውም፣ እንቁላል የለውም፣ አይብ የለውም፣ ግሪክ ዮገርት የለውም። ቆመሽ አስቢ። ግሪክ ዮገርት ዶክተር ስ አሁን እሱ ነው የምልሽ። አሁን ያልገባሽ ነገር ምንድን ነው? መስት ነው እያልኩ ያለሁት የግድ ነው እንጂ ዛሬ አልፈለግኩም ምናምን ጀስት ኦትስ ቀምሼ ኮምፕሊትሊ ሮንግ ነው።
በቃ ሰውነት በ24 ሰዓት ምግብ ብሎ የሚያስበው ቅድም ያልኩሽን በበቂ መጠን የሰጠሽው እንደሆነ ነው። ከዚያ በኋላ አእምሮሽ የጨመርሽው እንጀራ ምንም አያደርግሽም። ከዚያ በኋላ ጨመርሽው የአእምሮሽ የበላሽው ዳቦ ምን ያደርግሻል? ያን እኮ ነው 35 ዓመትሽ እኮ ነው። ዲያቤቲክ አይደለሽም እኮ ከፍተኛ የሆነ የምትታገቢ ቦርጭም እኮ የለሽም አንቺ 60 ኪሎ ግራም ሜትር ከ50 አካባቢ ከሆንሽ ኖት ባድ። እዛ ላይ ወክ ጨምሪ 10 ሺህ እርምጃ ወክ መስጠት። ቅድም ፕሮቲን መስጥ ነው አልኩሽ አይደል? አይጎልም አልኩሽ አይደል? ወክም መስጥ ዘን ከባለሙያ ጋር እየተነጋገርሽ የጡንቻ ስፖርቶችን በሳምንት 2 ቀን ጡንቻ ስፖርቶችን ጨምሪ። እንጂ አርግ ሌላ ጥያቄ አለሽ? እሺ ዶክተር በጣም አመሰግናለሁ። ያ አንድ ጥያቄ አለኝ። እናቴ አርትራይተስ ያማታል በጣም እና ያው በዘር ይሄዳል የሚባል ነገር ሰምቼ ነበረ። እንዴት ያን ነገር መከላከል ይቻላል? ቀድሞ በአመጋገብ መከላከል ይቻላል የሚለውን ነገርም ትንሽ ኮንሰርን አድርጎኝ ነበረ። አሁን ይኸውልሽ ቅድም ያወራሁሽ ምግብ በደንብ ገብቶሻል ብዬ አስባለሁ። ከአንቺ ይልቅ ለማዘር ላይፍ ሴቨር ነው። ማንም ሰው እናቱን ይወዳል አይደል? ምንም ይሄ ለጥያቄ እንኳን የሚቀርብ አይደለም። ለእናትሽ ውለታ መዋል ካለብሽ እናትሽን በቂ ፕሮቲን መመገብ አለባቸው። ይሄንን ግንዛቤ እንዲጨብጡ አድርጊና እዛ ላይ አግዣቸው። ዲቴል እንግዲህ የጠየቅሽን ስለ አርትራይትስ ነው። ምን አይነት አርትራይትስ እንደሆነ ማውራት ይጠይቃል። ይህ አርትራይትሳቸው መንስኤው ወይ ደግሞ ታይፑ ምንም ይሆን ምን ሲምተም ስኮር ማለት የህመሙ ደረጃ የተሻለ ምግብ እየተመገቡ የተሻለ ሰውነት ሲገነቡ ኢምፕሩቭ ያደርጋል። አርትራይትሳቸው ኢምፕሩቭ ያደርጋል። ይሄን ያልኩሽ ተሻል። እናንተ አሁን አንድ ዲያግኖሲስ ስም የተሰየመለት አንድ በሽታ ሰምታችሁ እዛ ላይ ነው የተጨነቃችሁ ያላችሁት። እኔ የማየው ግን ማዘር በዚህ ዕድሜ ማንም ሰው የሚበላውን ምግብ እየበሉ ከሆነ ሰፈር እያደረጉ ነው። ብዙ ነገራቸው እየጎደለ ነው። ሰውነታቸው እያለቀ ቦርጭ ይዛቸው ትንሽዬ በሆዳቸው ላይ ቦርጭ እያጠራቀሙ ነው። ዊች ሚንስ ሌሎች የልብ በሽታ፣ የስትሮክ በሽታ ለብዙ ነገር የመጋለጥ ዕድላቸው ከፍ ያለ ነው። በርቺ ዶክተር በጣም አመሰግናለሁ። ባለፈው ልጅም ግራጁዌት እንዳደረገ እየሰማሁ ነበር ላይቭ ላይ። በዚህ አጋጣሚ እንኳን ደስ ያለ። በጣም ኮርተንባቸዋል። ቴንክ ዩ። አመሰግናለሁ ዶክተር። መልካም ቀን። ገስት ሪኩዌስት ብዙ ይታየኛል። እንግዲህ ፍቅር ካለሽ አንድ ሰው ማስገባት ትችያለሽ። ካለሽ አለው በይኝ፣ ካልሆነ አንድ ሰው እናስገባና ከአንድ ሰው ጋር አወራለሁ። ኮኔክሽን ፑር ነው። ስትገቡ ሚዩት አድርጉ። ሰው ለሰው የሚል ከሚዩት ላይ አንሳ። ዶክተር እንዴት ነህ? አለን። እንዴት ነህ? ሰላም ነው? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? አለን። በጣም እናመሰግናለን ለምሰጠን ትምህርት። እኔ እከታተላለሁኝ። በጣም ትልቅ ስራ ነው እየሰራ ያለው። አመሰግናለሁ። እና ወደ ጥያቄ ሲሄድ እኔ የምኖረው አረብ ሀገር ነው። አጠቃላይ ፕሮዳክቱ አስሊ አታገኝም፣ ማለት ኦሪጂናል አታገኝም። የምንበላው ምግብ በሙሉ እሺ የታሸገ ነው። ሱፐርማርኬት ገዝተን ነው የምንበላው።
ከስራም አንጻር ብዙ ጊዜ አይመችም ሰርተን ለመመገብ እና እንደው እችን ነገር ባትመገቧት የምትለን ነገር ካለ እንደው ስፖርት እንሞክራለን። ያው ባለን ትርፍ ጊዜ ያው እሷ ግድ ስለሆነች እችን ነገር ባትመገቧት ከምልህ በቀን ያልኩህ በደንብ ስማኝ። በ24 ሰዓት ሰውነትህ የሚፈልገውን ክሪቲካል ማክሮኒትረንት ፕሮቲን አይጉደል። በየቀኑ ነው ያልኩህ። ዛሬ ካወራ ነው ላይ ኦኬ። በቀን ልክ እንደ መድኃኒት መውሰድ ያለብኝ የፕሮቲን መጠን ዚስ አማውንት ነው ብለህ እሷን ታርጌት ኪክ ብታደርግና እችን ኮንሰፕት ይዘህ ብትወጣ ደን ወይ የታሸገ ምግብ መሆኑ አይደለም ዋናው። ያ የታሸገ ምግብ ሰርዲን ከሆነ ጎፎሪት፣ የታሸገው ሳልመን ከሆነ ጎፎሪት፣ ሲፉዶች እነዚህ እነ ሽሪምስ የሚባሉ ትናንሽ አሳዎች ታሽገው ከሆነ በመታሸጉ ምን ችግር አለ? ኦኬ ሶ በመታሸጉ ብቻ ምናልባት እንደዚህ መጥፎ ነው ኬሚካል አለው እርሳው፣ እሱ አይደለም ይሹ። ኦኬ ያ በቀን መጉደል አይደለበትም። በቂ ፕሮቲን ለማግኘት ሞክር። ይሄ ለሁላችሁም ይሰራል ብዬ አስባለሁ። አንተም ያንን ቁልፍ ግንዛቤ ቁልፍ ነገር ጨብጥ። እድሜ ስንት ነው? እድሜ 40። ቁመቴ ስንት ነው? ቁመቴ ሜትር ከ90። ሜትር ከ90። ኪሎ ስንት ነው? 74 77። አሁን በቅርብ 77 ገባው። 74 ነበር። ቦርጭ አለ? ቦርጭ የለኝም፣ ቀጭን ነኝ። ቦርጭ የለም። ዛሬ ምን በላ? ዛሬ እዚህ ሀገር ሳንዱሽ አለ የምንበላው። ምንድነው ጣሚያ የሚባል ነገር አለ። ከአትክልት አለው፣ ቲማቲም አለው፣ ሁሉ ነገር እንዳለ ድብልቅልቅ ነው። ስሙን በደንብ ላናውቀው እንችላለን። ያው አዘን የምንበላው ብዙ ቅልቅል አለው። ያው አማራጭ ስጋ የለውም። አሳ አለው? አሳም የለውም። ቺክን አለው? ዶሮ አለው? ዶሮ አሁን ምሳ ላይ ነው የምበላው። ገና 10 ሰዓት ከአሁን በፊት አልበላሁም። ጉድ። አሁን ይኸውልህ ቅድም ያልኩ በደንብ ገብቷል ብዬ አስባለሁ። 40 ዓመት ነው። ሜትር ከ90 ነው ኪሎ። ኦልሞስት በቀን ማግኘት ያለብህ የፕሮቲን መጠን 160-170 ግራም ፕሮቲን ነው። ከነጋ አልበላህም ማለት ነው። አንተ ከነጋ ኦልሞስት ቅድም ጠይቄ ይሄ ያለው ብዬ ሶስቱም የለውም ብለኛል። ኦልሞስት ኒል 10 ግራም ፕሮቲን እንኳን አላገኘም። ሜትር ከ90 በ40 ዓመት ዕድሜ ላይ ያለ ማግኘት ያለብህ 170 ግራም ፕሮቲን ሆኖ 10 ግራም እንኳን አላገኘም። እንዴት አድርገህ ነው ቀሪውን በቀረች ታይም ላይ 160 ግራም ፕሮቲን የምትበላው? which is huge amount ማለት ነው። ሶ ስላልፈለክ እንጂ ግንዛቤ ኖሮ ስላልፈለክ እንጂ ምግቡ ጠፍቶ አይደለም። ስታዝ ስቴክ እኮ ማዘዝ ትችላለህ። ስታዝ ቺክን ሳንድዊች አዘህ ዳቦን ቀንሰ ቺክን እኮ መብላት ትችላለህ። ሱፐርማርኬት ገብተህ ግሪክ ዮገርት እኮ ገዝተህ ቤት መግባት ትችላለህ። ጠዋት ላይ እንቁላል የተፈረፈረ እኮ በልተህ መውጣት ትችላለህ አብስለህ። እና ፕሊዝ ግንዛቤ ያገኘህ አይመስለኝም በቂ ፕሮቲን ስለማግኘት። ያንን ካገኘህ በኋላ መጥፎ ምግቦች እንደው ማስወገድ ያለብኝ ምንድን ነው እያልከኝ ከሆነ እሱ ቀላል ነገር ነው። እንኳንና ስለ መጥፎ ምግብ ብናወራ እንደ መድኃኒት ሳይጎድል በየቀኑ ማግኘት ያለብህን እያገኘ አይደለም። እና በቂ ፕሮቲን ማግኘት ላይ ፎከስ አድርግ። ከዚያ በኋላ አትክልቶችን ብትመገብ ችግር የለውም። ፍራፍሬ ብትጨምር ችግር የለውም። ጥራጥሬ ብትጨምር ችግር የለውም። ሳታበዛ እነዚህ ብራውን ብሬዶችን ሲጨምር ችግር የለውም። ኤክሰርሳይዝ ወክ እያደረግህ እስከሆነ ድረስ በዚያ መልክ አንደርስታንድ አድርግ። እኔ ግን እንደ ትልቅ ነገር ምግብ አለመመገቤ የሚጠቅም ይመስለኛል ብዙ ጊዜ። አሁን ግን ግንዛቤ ችግር አለ። ባለመመገብ ጤንነት የሚመጣ ይመስለኛል። ብዙ በመመገብ ነው ብዙ ቦርጭ የምትለው ነገር ምናምን የሚመጣው እየመሰለን ነው። ያው እንዳልኩ የግንዛቤ እጥረት ነው። ግንዛቤ እጥረት ነው እንበልና ቤት ላይ አበባ አለህ እንበል። ያንን አበባ ዝም ብለህ ታየዋለህ እንዴ?
የሚያስፈልገውን ነገር እኮ ታደርግለታለህ አይደል? ለጓሮ ችግኝህ እንኳን የሆነ ፈርቲላይዘር እኮ ታስባለህ። ቢያንስ ፍግ ምናምን ታስባለህ፣ ውሃ ተጠጣዋለህ። ገብቶሃል? ብዙ አለመመገብ ሳይሆን ራይት ነገር ትክክለኛ ነገር መመገብ ግዴታ ነው። አየህ፣ ብዙ መመገብ የሚጎዳው ምግቦቹ ሮንግ ከሆኑ ነው። ምግቦቹ ከፍተኛ እንጀራ በወጥ ከሆኑ፣ ከፍተኛ ኬክ፣ ዳቦ፣ ፒዛ፣ በርገር፣ ላዛኛ ከሆኑ የት ይገላል? አሰቃይቶ ነው ለዛ የሚገል። ኦኬ። ከዚያ ይልቅ በቂ ፕሮቲን አለማግኘት እያሳነሰ በተቃራኒው ቦርጫም እያደረገ ይገላል። እሱ በቂ ፕሮቲን አለማግኘት ነው ያልኩህ። አለማግኘት አትችልም። ያ ግንዛቤ ይኖር። ፐርሰናሊ ማገዝ ካለብን እናግዛለን። በርታ። አመሰግናለሁ ዶክተር። ኦኬ ጎበዝ፣ በርታ። ዩቲዩብ ላይ ጥያቄ ካለ እመልሳለሁ። ለነበረን ጊዜ አመሰግናለሁ። አይ ቲንክ ቆንጆ ጊዜ ነበረን። ያ ኦልሞስት ወደ 2 ሰዓት አካባቢ ሙላናን ይመስለኛል። ቆንጆ ጊዜ ነበረን። ነገም ጊዜ ካገኘን እንገባለን። ጠዋት ላይ ቀጠሮ ያላችሁ፣ ቀጠሮ ሳይኖራችሁ መምጣት የምትፈልጉ ሰዎች ጠዋትም ከሰዓትም በኦፊሶቻችን ቪዚት ማድረግ ትችላላችሁ። መልካሙን ሁሉ እመኛለሁ። ሜምበርሺፕ ፓኬጅ ፊት ለፊታችሁ አለ፣ መርጣችሁ መግባት ትችላላችሁ።